ልጠይቅልህ ጥያቄ? እሺ መልስ። ከሰማህ መልስ፣ ካልሰማህ ደግሜልሃለሁ። ሰምቼዋለሁ። ሰዎቹ እኔ ሙሉ ኃላፊነት የሚሸከምባቸው ሰዎች ናቸው ብያለሁ። የእህቴ ልጅና ምን ያልከው ተስፋ? ወንድሜና የእህቴ ልጅ ናቸው የቀበሯት ብለሃል አባትየው? ወንድሜና የእህቴ ልጅ ናቸው የቀበሯት። ዘመድ ናቸው ብያለሁ። የወንድሜንና የእህቴ ልጅ አላልኩትም፣ ግን ሙሉ ኃላፊነት ያም ሆነ ያም ሙሉ ኃላፊነት የሚሸከመው አለሁኝ። እርግጠኛ ሆኜ የምነግርህ ብያለሁ። አሁንም ደግሞ ኃላፊነት የሚሸከመው አለሁ። ዘመዴ የወንድሜ ልጅና የእህት ልጅ አላልኩ፣ ወንድሜና የእህቴ ልጅ አላልኩም፣ ግን ዘመዶቼ ናቸው የቀበሯት። ሙሉ ኃላፊነቱን እኔ እወስዳለሁ ብያቸዋለሁ። አሁንም ደግሜ እልሻለሁ፣ ሙሉ ኃላፊነቱን እኔ እወስዳለሁ እያለን ኃላፊነቱን ከወሰደ ደግሞ ያምጣና ያው ከቀባሪዎቹ መስማትም ስለምንፈልግ መስቀለኛ ጥያቄዎችንም መጠየቅ ስለምንፈልግ እነሱ መምጣት የሚችሉበትን ሁኔታ ያመቻቻል። ሌላ ጥያቄ ያው ብዙ ጥያቄ ስለሆነ ህዝብ ጥያቄ የመጣ ያለው እኛ መርጠን ነው የምንጠይቀው። ለእህታችን መፍትሄ የሚያመጣውን እናንተንም ክብራችሁን ሳይነካ በስነ ስርዓት በቃለ ምልልስ ብቻ እንድናወራ ነው የምንፈልገው እንጂ ጥያቄው ከታች የሚጻፈው ሶሻል ሚዲያ ላይ የሚፖስተው ነገር እሱን ካያችሁ መነጋገር አይቻልም። የመጀመሪያው። ሁለተኛ አንተ ወንድሜ ተክላይ መሆንክን በትግርኛ መሲ ጋር ተነጋገር። ተክላይ አይደለም እያሉ ነው ኮመንት አብዛኛውን እየጻፉ ያሉትና በትግርኛ መሲን አውራት እስኪ የተወሰነ ህዝቡ እንዲያምንህ። ለአንተ ልርዳህ ብዬ ነው ስለማይታይ ኮመንቱ ይሄን ያየሁትን ነው የጠየቅኩህ። በትግርኛ መሲን አዋራት። ሌላ ደግሞ ቀበርን ያሉትን ልጆች ይዘህልና ሲያወሩ ደግሞ እኛንን የቀበርናት ሲሉ አንተም ነፃ እንድትሆን በቪዲዮ ራሳቸውን ቀርጸው እኛንን የቀበርናት ብለው በቪዲዮ የተቀረጸውን ቪዲዮ ለሀውዬ እንድትልክላት በዋትስአፕ ወንድም ተክላይ ይሄን ነው የምጠይቀው። አመሰግናለሁ። ይኸውልህ አንድ ነገር ልንገራችሁ። በቪዲዮ ለምትሉት ጉዳይ እኛም ህይወት ነው የያዝነው፣ እነሱም ህይወት ነው የያዙት። በቪዲዮ ተወጥቶ አይደለም በቪዲዮ ሳይወጣ ምን ያህል የሞት አፈፍ ሰው ከላይ ላይ አጣሎ እንዳለ ማንም ሰው የሚያውቀው ሀቅ ነው። ከላይ ላያችንን የተደረገውን ዘመቻ ማንም ሰው የሚያውቀው ነው። ስለዚህ ያንን ሳይረጋጋ በቪዲዮ መውጣት ማለት ሌላ ራስህን ሌላ ውስጥ መክተት ነው። ስለዚህ እንዴት እንመን? እህታችንን ቀበርና ያሉ ሰዎች አንተም በቦታው አልነበርክም ስለምታምናቸው ነው። እኔ በአሁኑ ሰዓት ከላይ ላይ ከዛው በአረብኛ እየተተረጎመ በምንም እየተተረጎመ እቤቴን እንዳየዋት እኔ ጋር እንዳየዋት አድርገው በአረብኛ እየተረጎሙ በውጭ የአማራ ልጆች ኑና ተነሱ እንደዚህ አድርጉ እያሉ ከላይ ላያችን ያንዣበበ ነገር ስላለ እኔ በቪዲዮም አልወጣም፣ እነሱም አይወጡም። አንድ አቅሉን ገራቸው። እሺ ኃላፊነት ወስዳለሁ ማለት ታዲያ ምን ማለት ነው? ኃላፊነት ይቅርታ፣ ኃላፊነት ወስዳለሁ ማለት እኮ አንድ ሰው እኔ ኃላፊነት ወስዳለሁ ካለ በቪዲዮ ሊወጣ ዝግጁ ሊሆን ምንም አይነት ነገር ኃላፊነት ሊወስድ ነው። ስለዚህ አንተ ቀደም በቪዲዮ የሚወጣበት ጊዜ መለይ ነው። አዎ ግን ምን መሰለህ፣ አሁን እነሱ ካልገደሏት እነሱ መቅበር ብቻ በፈጣሪ ቀዷ ደርሶ ቦታ ቀብረዋት ብቻ ከሆነ እኮ ምንም የሚያስፈራ ነገር የለም። ንጹህ ናቸው። ለምን በቪዲዮ ወጣው ሞታች ቀበርናት ማለት ይፈራሉ? በቪዲዮ የሚወጣበት ጊዜ ይለያል። አሁን በዚህ ጉዳይ ምናልባት ሀቢባ ቁጭ እየተካተልሽ ቤተሰቦችሽ አቤት ይሰማል። አሎ ሀሎ አዎ ያልኩትኝ እኔ አንድ ሰው ኃላፊነት ወስዳለሁ ሲል እኮ ሙሉ ለሙሉ ኃላፊነት መውሰድ ነው። በቪዲዮ መውጣት ኃላፊነት ወስዳለሁ ለዚህ ነገር ካልኩኝ በቃ በቪዲዮ ወጣለሁ አይደል? ብሬክስ በትግርኛ አውራ። ብሬክስ አለ ከብሬክስ ጋር በትግርኛ አውራ። አሎ ተክላይ ተቋረጠ እንዴ? ይመች ተክላይ አለ። እሺ አንዴ ከብሬክስ ጋር ብሬክስን በትግርኛ አውራለን። አንዴ ብሬክስ አለ ተኝተካ። ቆይ ብሬክስን እየጠራ ነው። አንዴ
ብሬክስ እያወራ ከሆነ ሚውት ነህ። ሚውት አንሳ። ብሬክስ አቡፋኖ የሸዋ መብረቅን ሸር አድርግለት አንዴ። ተክላይ ኣነ ታዋጊዕካ ችግር ድዩ ሃልይዎ ኣነ ክጥይቐካ እታ ችግር እኒሄዎ እታ ኮይንካ ለዓየለይ ትምልሰለይ ተክላይ እሺ አንዴ ተክላይ ተቋርጧል። መልሶ ሊያስገባው ነው ኮንፈረንስ። አቡዬ ላንቺ እንደ አይጠፋሽም፣ ግን እንደማሳሰቢያ ማድረግልሽ የቀበሩ ልጆች ለተክላይ ደውለው ከተናገሩ፣ ተክላይ ደውለው ለወንድሜመች ከተናገረ የቀበሩ ሰዎች በአይናቸው ያዩ አፈር አለበስና ብለው የደወሉ ሰዎች ራሳቸውን ይሄን ሲያወሩ ቀርጸው በቪዲዮ እኛንን የቀበርነው የነገርነው ለከለ እኛንን የሚሉት እነዛ ሁለት ሰዎች የተባሉት ራሳቸውን በቪዲዮ ቀርጸው በዋትስአፕ ላንቺ ወይ ለተክላይ ልከው እነሱ ወዳንቺ እንድልኩልሽና ይሄን ነገር እንዳይ ካልሆነ ግን ይሄ ሶስተኛ ወገን እየመጣ ከሌ ነው ከሌ እየተባለ አሁንም ዋናው ነገር እየተገኘ እሱን እኮ ነው ምልክ እሱን እኮ ጠይቄ እኮ ህይወታችን አደጋ ላይ ይወድቃል እንደዛ እንልም ሲል እኮ ነው ኃላፊነት መውሰድ ማለት ታዲያ ምን ማለት ነው? ሪስፖንሲቢሊቲ ማለት ምን እንደሆነ ነው የገባቸው ሁሉ አልመሰለኝም። አንድ ሰው እኔ ኃላፊነት ወስዳለሁ ስለነሱ አንገቴን ሰጣለሁ ካለ ኃላፊነት ወስዳለሁ ካለ ሶ ኃላፊነት ማለት ቪዲዮ ቀርጾ እኔ አቤት እሺ እየጠበቅኩ ነው። መች እየጠበቅኩ ነው። ተክላይን እስክታስገባው እየጠበቅን ነው እኛ። አቡ አንዴ ላንቺም አንድ ዘደስተኝና አሁን ሀቢባ ገርደፍ ያረሹ አቡ አንዴ ነገር ለሁሉም እሱን አስገቢው። ስሚ የዱባይ ኤምባሲ ላይ የሚሰራው ልጅ የእሱ መጥቶልሻን ሀቡ አስገቢው። አንዴ አባላክ ኮሚኒቲ ሚኪዬ ለሁሉም አንዴ መልእክት ላስተላልፍ። ምክንያቱም አቡ ኮሚኒቲ ነው ላስገባው። አባላህ አስገቢው። ይሳቅ አቡ እየሰማሽ ነው? አዎ ይሰማል። እየሰማንህ ነው መኩ። አዎ ለሁላችሁም ነው። ይኸውላችሁ አሁን እነሱም እንዲሰሙ ንገሪያቸው አንቺ እኛን አላወራችሁም እያለ ኢግኖር አድርጎን እንደገና ሚዲያ ላይ እንዳያወሩልኝ አድርጉ ማለት አይቻልም። እኛን ካወራን ሳትስፋይ ከሆንን ነው። እሺ በኋላ አወራለሁ። እሺ ሳምንት አወርታል መኮ ይበቃል። አሁን እኛ ሶስት ሰዎች እንፈልገው አንተ ስላልከን አይደለም በቃ እሺ ቆይ አንዴ እሺ በቃ ተክላይ መጥቶን ይሰልጠይቀው እሺ አዎ ጥሩ ብሬክስ አለክ ከብሬክስ ጋር ነው ትግርኛውን ከብሬክስ ጋር ነው ማውራት የሚፈልገው ብሬክስ አለክ ሳሪቲ ብሬክስ ጋር ደውይለት እንቅልፉን ተኝቶ ከሆነ እንዲነቃ ፕሊዝ አይ ተክላይ አይደለም እያሉ ነው እኮ ለዛ እኮ ነው ተክላይ አይደለም እያለ ነው ህዝቡ ስለዚህ ብሬክስ ያውራው በትግርኛ ፕሊዝ አዎ ብሬክስ ይመጣን ያዋራሃል ወንድም ማለት እሺ ችግር የለውም ብሬክስ እስኪመጣ ድረስ የቅድሙን ጥያቄ ኃላፊነት እወስዳለሁ ሲል አንድ ሰው ኃላፊነት መውሰድ ማለት ቪዲዮ ቀርጾ መላክ ነው እና እነዚህ ሰዎች እኛ ነን የቀበርናት ብለው ተክላይ ላንተ የነገሩክን ሰዎች ለምን ቪዲዮ ቀርጸው እኛ ነን የቀበርናት ብለው ቪዲዮ ቀርጸው አትልክልኝም ዋትሳፕ ላይ ለኔ አረጋግጡልን ይኸውልሽ ሀቢባ አቤት መጀመሪያ ቪዲዮውን የተሰራው በአረብኛ ተተርጉመም የተሰራው ልጅቷ ጥርጥር ላይ እንዳለች እንደ ማንም ሰው እንደተጠራጠረ ምናምን ሳይሆን እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው ቪዲዮ የተሰራው። በአረብኛም የተተረጎመው እንዳለ በአማርኛም በማንም ቋንቋም የተሰራው በሶስቱ ቋንቋ የተሰራጨው ቪዲዮ እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው። ስለዚህ ይህንን እያለ ደግሞ እኛ እንዳገትናት ሆኖ በሞላ ሰው ኢትዮጵያ ሙሉ እኛ እንዳገትናት ሆኖ ሰው የተሰራጨለትን ቪዲዮ የመንን ሙሉ የሚሰራበትን ቪዲዮ ተክላይ ነው ያገታት ተብሎ በተሰራጨ ቪዲዮ በዚች ሰዓት ላይ ምንም አይነት የመሞቷንም ምንም የአስከሬን ምርመራ ሳይረጋገጥ በቪዲዮ ጣልኝ ብትል አልወጣልሽም። እዚች ይገድልኛል እንጂ አልወጣም። ታዲያ ኃላፊነት ወስዳለሁ አትበላ እኮ ኃላፊነት ወስዳለሁ አትበላ። ተክላይ ኃላፊነት ወስዳለሁ ማለት እኮ ትርጉሙ ምንም አይነት ለሚመጣብኝ ነገር እኔ እወጣዋለሁ ማለት ነው። ኃላፊነት ወስዳለሁ ካለ አንድ ሰው ገባ ቅድም ስለዚህ እኔ ጉዳዩን ሀቄን መጀመሪያ ሰውን ሀቄን በዛም ኑሬ እኔ ሰውም ላይ እንትን ካረገብኝ ከላይ ካልጃበበ የሞትና የሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ ፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም ብሆን እወጣለሁ። ችግር የለም።
ምንም ችግር የለም። እሺ ጥሩ እነዛ እሺ ይሄ ስለራስክ ነው ወጥቼ እሺ ተክላይ ይሄ ስለራስክ ነው ቀበርናት ስላሉት ሰዎች ሰው ለሐቅ እኮ ይሞታል አይደል ሐቅ ነው እነሱንም አልኩሽ እኮ እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም ያለንበት እኮ የሆነ ሀገር ለህይወታቸው ይሰጋሉ አይደፍሩም ያለንበት እኮ የምን ሀገር ነው ያለንበት እኮ እውነት ነው እውነት ከሆነ ኢንተርቪው ሰጥተዋል አይደል ሌላ ሚዲያ እና ታዲያ እዛ የሰጡትን እዚህ ጋር መናገር እንደምን ነው ኢንተርቪው በቪዲዮ ነው አይ ዶንት ኖ ያው እዚህ ሲነገር ስለሰማሁ እኔም አላየሁትም ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው ቀስቅሱልን ሀቦ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት እኮ በቪዲዮ ካልታዩ እኮ በቂ አይደለም ማንም ሰው እኮ ድምጽ እኮ ማንም ሰው ማድረግ ይችላል እንካ ይኸውልሽ አዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት ዛሬ ሙሉ ፎቶውም መረጃዎችም ብዙሃኑ ጋር አለ በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም ምክንያቱም አንተን ለማወቅ ስልክ አለን አሁን የምታወራበትን እኔም ልነግርህ እችላለሁ እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተክተው እየሰሩ ያሉና ቡፋኖ ሀቢባም ሌሎችም አላቸውና ፎቶውንም እንደዛው አለን እና አንተን ለማሳየት ከፈለግን ያንን ፎቶ መለጠፍ ነው ምንም የተለየ ነገር የሚኖረው ነገር የለውም ይሄ ነገር ግን ወጥቶ ቤተሰቦቿ እንዲያርፉ እኛም እዚህ የሚደክሙ ወንድምህቶችም እንዲያርፉ እውነቱ እንዲወጣ ካለው አንፃር ነው እንጂ ለሌላ ጉዳይ አይደለም ለምን እንደፈራህ ያው ወንድሜ ካለው አንፃር ያንን ቤተሰቦቿም እንዲያርፉ ሌላ ሰው የሚጠይቀውን ጥያቄ እንዲያርፍ ከፈለጋችሁ ምርመራ ላይ አግዙ በሌላ በምንም ሊያርፍ አይችልም በሰዓቱ በህይወት ጉዳይም በምንም ጉዳይም በአዲስ እንደሞተ ፎቶ አልተነሳችም አዎ ግን አሁን አስከሬን አስመርምሩልን ይሄንን ማድረግ ማትችሉ ከሆነ በሚዲያ ተጫጭሆን ምንም እንፈታው ሀቅ የለም እኮ ምንም እናወጣው የለም ስለዚህ እሱን ይመርመርልን እስኪ እንደ ባለ ሚዲያ ሰዎችም እስኪ ይሄንን እንዲደረጋግዙ እኛ እሱን ልናደርግ የምንችለው ሁለቱ ቀበርናት የሚሉት አካላት ቪዲዮ ቀርጸው እኛንን የቀበርናት ብለው ቪዲዮ ሲልኩልን የዛኔ እኛ ዲኤንኤ እናስመረምራለን በዛ እንስማማ እንደው ለንጋሪት ያንን ቪዲዮ ተመርምሮ ሀቃችንን ታላቅ ማንም ሰው ሀቃችንን ሳያውቅልን ቪዲዮ አይወጥብሽም ስለዚህ እናንተ ደግሞ ዲኤንኤ ተመርምሮ ካልሆነ መስተቀር በቪዲዮ ልጆቹ እኛንን ኃላፊነቱን አይወስዱም ማለት ኃላፊነቱን እንወስዳለን እኮ ቅድም ብለህ ነበር ኃላፊነት መውሰድ ማለት እኮ ከዛ በኋላ ከሞት እንሞት ችግር የለው ከዛ በኋላ ኃላፊነት ወስደው እኮ ታዲያ እኔ አቀርባቸዋለሁ ያልኩሽ እንጂ ይሄንን የማያደርጉ እናደርጋለን ቢሉም እንዳታደርጉላቸዋለሁ እኔ እንዴ ኃላፊነት መውሰድ ማለት ታዲያ ምን ማለት ነው ኃላፊነት መውሰድ ማለት እኮ ጋፈጣለሁ ፊት ለፊት ወጣለሁ ማለት እኮ ነው ኃላፊነት መውሰድ ማለት እኮ እኔ ዛሬ ልሙት ብዬ አይደለም ኃላፊነት የምወስደው እንዴ ቆይ እንዴት ነው እዚች ቦታ ሆኜ አሁን ቪዲዮ ቀርጬ እንደዚህ የማደርግልሽ ይኸው ያልኩሽን ነገር ዲኤንኤ ተመርምሮ ያንን ሀቄ ሲወጣልኝ በቪዲዮ ይወጣልሻለሁ ችግር የለውም ይነሱን ይወጣልሻል ስለዚህ ድረስ ወደፊት እንዳንሄድ የሚያደርገን ይኸውልሽ እዚህ ስቴፕ ላይ ስንደርስ ነው አየሽ ሰው ኃላፊነት ማለት አሁን ላይ ምንድን ነው የሚሆነው እኛ እየጠየቅን ያለ ነው ከታች ማዕት ጥያቄ ነው የሚመጣው ያ ጥያቄ ትክክል አይደለም ማለት ሳይሆን መጠየቅ ያለበትን ለሚዲያ የሚሆነውን ጥያቄ ነው ጠየቅ ነው በአይናችን በብረቱ አይተናን ቀብረናታን ያሉትን ሰዎች በቪዲዮ ካላመጡ ማን ነው የሚያምነው እንደ ከተጠያቂነት ትድናላችሁ ነው ጥያቄው እነዚህ ይቅርታ አቡ አንድ እድል ከተሰጠኝ ያለሽ በመጀመሪያ ልጅቷንም መቼም እንስሳ አይደለም የተሰጣቸው ኃላፊነት ወስደው ነው ልጅቷን ወደ ሀገሯ ሊያደርሷት ተስማምተው በገንዘብም ይሁን በምን እቺ ልጅ በተገቢ መንገድም በህገወጥም ቢሆን ተገቢ ባልሆነ መንገድም ቢሆን ኢትዮጵያ ለማድረስ ኃላፊነት ወስደው ነው እቺ ልጅ ይወስዷል ኦኬ እቺ ልጅ ይሄ ነገር ተፈጠረ ተብሎ ብዙ ነገር ሰምተናል 10 ምናምን ቀን ብዙ ደረጃኛም ይሄንበት ያለ መንገድ አለ ግን ስለ ኃላፊነት እኮ ካወራን እኔ ላንቺ አሁን
ባህረንም ከሆንሻለሽው የሆነ ነገር ካርጎ ስልክልሽ ከኔ የሚወስደው ሰው ኃላፊነት ወስዶ ያቃ ቢበላሽው ነገር ቢሆን የቪዲዮ ማስረጃ ይሄ እቃ እንደዚህ ሆነብኝ ብሎ የግድ ማሳወቅ አለበት። ከዚህ በፊት በሰሞኑ ቪዲዮ ሰምታችሁ ከሆነ የመኒዎች ጋር እኛም በግልም ደውለን መንገድ ላይ እንደዚህ ሰው ቢሞት ምንድነው የሚደረገው? ለቤተሰቦቻቸው በምን አይነት መንገድ ነው መሞቷ የምታስረዱት ብለን ጠይቀናል። በስልክም ጠይቀናል። እዚህ ሚዲያ ላይም ተጠይቋል። ምን አሉን? የልጅቷ የአስክሬኑ ፎቶና ቪዲዮ ተደርጎ በማስረጃ ተያይዞ ነው የሚላከው ለቤተሰቦቿ። እንደዛ ካልሆነ ይሄ ነገር አሁንም እንድንጠራጠር ሁላ ያደረገን የመኒዎቹ እነሱ ጋር ያሉ የመኒዎች ናቸው እንደዚህ ያሉን። እኛ ራሱ ልጅቷ አልሞተችም ብለን አንድ ተስፋ ያደረግነው ነገር ምንድነው አስክሬኗ ቪዲዮና አንተ ፎቶ ከሌለ ልጅቷ እንዳልሞተችና እንዳለች ነው በቃ አረጋግጠውም የነገሩን እዛ እነሱ ጋር ያሉት። ስለዚህ እዛ ያውላ ነገር ድረስ ወስዶ ያን ሁላ መንገድ የወሰዳት ሰውዬ ኃላፊነት ወስዶ ዛሬ ደግሞ እዚህ ጋር መጥቶ አልናገርም አልታይም የሚመችን እኛ ሙሉ እንኳን የሳውዲ አድራሻው አይደለም የኢትዮጵያ ሸዋሮቢት የት ከተማ እንዳለ ሁሉ ነገር እኔ እልክልሻለሁ፣ ለተስፋዬም እልክልሃለሁ። ሁሉ ነገር እንትን እያልን ነው፣ ዝም ብለን አይደለም። ግን እዚህ ጋር ሸዋሮቢት ራሳ ሰፊ በረት ይባላል እኛ ሀገር ያስፈልጋል ከሆነ ማለት ነው። ልክ ነው። የይመች ስምህ ራሱ አሊ እንደሆነ የሶማሌ ፓስፖርት እንዳለ ሁሉ ነገር ይኸውልህ ወንድሜ አዳምጠኝ። ይኸው የጊዜ እንጂ የሰው ጀግና የለውም። አንተም ህይወት ነው ያዝከው። ነገ ምን እንደሚገጥምህ አታውቅም። ቦታን እየነገርኩ ነው፣ አድራሻን እየነገርኩ ነው። ችግር የለብኝም። ቀድመን ስላወቅነው ችግር የለም። ስለዚህ እውነቱን ማውጣት ከፈለገ ልጆቹን ያቅርብ። ቀብረናታል ብለዋል። አበያዋን እኮ እሷ ከየት የሆነ ቦታ ላይ ስትደርስ አውጥታ እንደጣለች አብረዋት የሄዱት የገጠር ልጆች ጋር የሄዱት ልጆች ምስክር ይሆኑኛል ብሎ ያመጣቸው ልጆች የገጠር ልጆች ስንት አይነት ንግግር ነው የተናገሩት? ስንት አይነት ነገር ነው ከአንደበታቸው የሰማነው? እንዴት እንመን? እሺ ጉዳይ እስከማስፈጽም ድረስ በቪዲዮም በምንም አልወጣም። ምክንያቱም በዚህ የመን ነው ያለሁት። በቃ ችግር ላይ ነው ይሄ ነገር። በዚህ ህይወቴ እንኳን ቢያልፍ ይሄ ጉዳይ አይፈጸምም። ጉዳዩ ከተፈጸመ በኋላ እወጣለሁ እያለ ነው። አንቺ አሁን ልጆቹ በቪዲዮ ሊወጡልሽ ምን የሚጠቅምሽ ነገር አለ? አዎ አሞራውን አስገቡልን። አንዴ አሞራው ወንድማችን መጥቷን እያሉ ነው፣ አስገቡልን። እሺ አንድ ሰው ቦታ ይልቀቅለት። 10 ሰው ብቻ ነው የሚችለው። የእነሱን ቪዲዮ ማየት ነው የፈለግሽው? የቢሮን ሀቅ ማወቅ የልጅቷን ሀቅ የምናውቀው ኃላፊነት የሚወስድ አካል ሲኖር እነሱ ሀቅ ከሆነ እውነት ከቀበሯት እውነት ያስፈራል እንዴ? እውነት ነው ቀብረናታል፣ እኛ አልገደልናትም፣ ግን ሞተችና ቀበርናት ካለ አንድ ሰው ይህንን በቪዲዮ አይደለም በእውነት ነው እንዴ? በእውነት ነው እንዴ? ሁሉ ሰው እኛን ለመግደል የተተባበረ እኔ ምንም እኔ ለመግደል የሞከረ ያየሁት ነገር የለም። አሁን እኔ እዚህ ጋር ስላየነው ነገር በእውነት ነው ያ ሁሉ ሰው እኛ ተቀነባብሮ ያንን ያክል ወንጀል ሊፈጽሙብን የተዘጋጀው? እስኪ ያንን ንገረኝ። ብሬክስን አስወጪውና አሞራውን አስገቢው። ሳሪ ብሬክስን ተኝቷል፣ አስወጪው፣ አሞራውን አስገቢው። እሺ እሺ። ሞገደኛውንም አስገቢልኝ። እሺ አስገባለሁ። እሺ እሺ። ጥያቄ የጨረሰ ሰው ካለ በዛ ሰው የኔ ጥያቄ ሳሪዬ መንገደኛውን አስገቢው። ሀቡ የኔ ጥያቄ እኔ ምን መሰለሽ፣ አረቦቹ ጋራ ሽምግልና ነበር እንደዚህ። ቆይ እሺ፣ ቆይ እየሰማሁ ዋን ሰከንድ። አሁን እኛ የመጨረሻ እኮ የጠየቅነው ጥያቄ ሚኪና ቅልቦችና አንቺ ጠይቁን አልክ አይደለ እኮ? እየጠየቅንክ ነው እኮ። ሚኪ የጠየቀውን ጥያቄ ሰምተካል አይደል? እነሱ አንተ ኃላፊነቱን ወስዳለው ካልክ አንደኛ፣ ሁለተኛ ደግሞ እነሱ እውነት ሞታ እና አልገደሏት ሞታ ከቀበሯት ምንድን ነው የሚያስፈራቸው? በቪዲዮ እኛ ቀብረናታል ብለው ቪዲዮ ቀርጸው ራሳቸውን ለመላክ ምንድን ነው የሚያስፈራቸው? እውነት ያስፈራል ወይ? ሀቅ ያስፈራል ወይ? እውነት ነው ብላችሁ እናንተ ካመናችሁበት እውነት እቺ ልጅ ሞታ ከቀበሯት ምንድን ነው የሚያስፈራው? ሀቁን ከታወቀ በኋላ በቪዲዮ አይደለም በአካልም እንመጣለን። ሀቁን ከታወቀ በኋላ ከገደሉንም ይግደሉ፣ ከዛ በኋላ ችግር የለውም። ከዛ በፊት ግን ያንን ሀቅ ሳይወጣ ያንን ምንም አይነት ሀቅ ሙሉ በሙሉ መረጃ ሳይወጣ እዚህ ላይ
ሌላ ነገር ይከፈከታል። እሺ ጥሩ የኔ ጥሩ ይሄንን መልስ ተቀብለናል። የኔ ጥያቄ ደግሞ እኔም አንድ ጥያቄ ሀቢባ እኛ ቆይ እሺ ጠይቅና እየተካፈልን እኮ ነው ያለ ነው ጥያቄ ሌዲስ ፈርስት እንደ እኔ ልጠይቅ መጀመሪያ ሴት ነኝ እኛንና ጉዳዩ ባለቤት ማስረጃ እኮ ልጠይቅ ማንም የጉዳይ ባለቤት የለም ሁሉም ኢትዮጵያዊ የጉዳዩ ባለቤት ነው የመኖቹ ጋራ ሽምግልና ነው የምልሽ የመኖቹ ጋራ ሽምግልና አድርገን አይኗን አውጥተን ወደ ኢትዮጵያ ልከናል ምርመራው ሲመጣ ነው ብለውናል የመኖቹ መቼ ነው የላካችሁት ባያቸው እንዴ አይኗን አውጥታችሁ ምርመራ ልከናል ብላችኋል ያፈናችሁን እኮ ቆይ ብላችኋል ሀቢባ ይሄ ሰው ተክላይ ነው የምር ቆይ አንዴ ሚውት አድርጊያቸዋለሁ በትግርኛ ልጠይቀው ለተክላይ ልጠይቀው እንዴት ነው ጥያቄው እኮ ግልጥ ነው ቆይ ሰዬ አሎ እኔ ሚውት አድርጊያቸዋለሁ እንዳይሰሙ ሰይድ እኔ ጥያቄን ሳልጨርስ ስልኩን እንዲዘጉት አልፈልግም ፕሊስ እንዳይሄዱ ነው አኛው አንቺ ምትኛ ጥያቄን ልጨርስ ጥያቄን ሁሉም ይጠይቃል ስለዚህ አንተ ያሉትን ነው እኮ እኛ የምንጠይቀው እንደዚህ የመኖቹ መተው ሽምግልና ላይ እኛ አይኗን ወደ ኢትዮጵያ ልከናል ምርመራ ውጤት እስከሚመጣ 20 ቀን ጠብቁን ብለው ነው የመኖቹን ሽምግልና ያበላሽ አንተ እንደሆንክ ይሄን ጥያቄ እየጠየቅከው እንዲያውቁ አልፈልግም እንዳይዘጉ ሚውት አድርጌዋለሁ እነሱ እንዳይሰሙ ይሄ ምን ታረኛ ከሆናችሁ ጥያቄያችንን ሳይጨርሱ ስልኩ እንዳይዘጋ 1 ሰከንድ ቮይስ እያደረገ ለአንቺ በዋትስአፕ ልክልሽ ውስጥ ጥሩ ሀሳብ ይቅርታ እንደ ሚውት አድርጌው ነበረ ሶሪ አልተቋረጠም ሚውት አድርጌው ነበር አሎ እሺ የኔ ጥያቄ እኛ አልሞተችም ስንል እናንተ ሞታለች እያላችሁ ስለሆነ ሞታለች የሚል አካል ነው ዲኤንኤ ያስመርምሮ ውጤት ማምጣት ያለበት አይደል እኛ አይደለም ለምንድን ነው ከኛ ይሄንን የምጠይቁት ታዲያ እውነተኛ ከሆናችሁ ቪዲዮ ቀርጾ መላክ ለምን አስፈራችሁ ጊዜው እስኪደርስ ቪዲዮ ቀርጻችሁ አንድ ሰው ቪዲዮ ቀርጾ እኔ ቀብር ያለው ካለ እውነት ከሆነ ለምን ራሳቸውን ቪዲዮ ቀርጸው አይልኩልንም እንደዛ ያሉትን ሀቅ ሳይወጣ እንዲሞቱ ትፈልጋለሽ አይሞቱ ማን ነው የሚገላቸው ማንም አይገላቸው እስኪ አሞራው በትግርኛ አውራው ሀዊዬ እሺ አንዴ አሌክስን አውራው በትግርኛ ላውራው መንገደኛው ቆይ አሞራው ይጠይቀው ቆይ መንገደኛው አንዴ አሌክስን አላወራም በክብር ማያናግረኝ ሰው እኔም ሰው ነኝና አላወራም አረ በክብር ነው እዚህ ቤት ማንም ሰው እኔ ጋር ከደወላችሁ አሁን 2 ሰዓት ሆኗችኋል ማንም ሰው ያለ ክብራችሁን የነካ የለም እኔም አልፈቅድም አይደለም ሀቢባ እኔ በሌላ ሚዲያ በራሱ ፔጅ በራሱ ስልክ በግል ስልክ ብዙ ጊዜ አግኝቼዋለሁ ያሞራ በራሱ ነው ስለ ራሱ ኃላፊነት አልወስድም እኔ ጋር ግን እዚህ ጋር ክብረ ቢስ እንደ ሰው አድርጎ ስለማያናግረኝ አሞራ ማናገር እዚህ ጋር ግን አክብሮ ያናግርሃል ኮል ኢንድድ 2 አወር ስልኩ ተዘጋ ነው አሞራው አዳምጡኝ አሞራው በባለፈው የሚያናገረው በስርዓት ነው ያናገረው አልተጣሉም እንደውም አሞራው በመጠየቁ ምክንያት ብዙ የመጣ ነገር አለ እዛ ውስጥ ከአመት በላይ የታገተች ልጅ በአሞራው እጅ እንደወጣች ያው ሁሉም ሰው ያወቀ ነው because of ገንዘብ ካልከፈለች ተብላ ስለዚህ አሞራው ምንም አልሰደበው ምንም አላለውም ጠየቀው ተነጋገሩ ተግባቡ አሁንም ደሴም ጥያቄ ነው የሚጠይቀው ለምን ዘግቶት ወጣ ጥያቄው የተሳደበም ሰው የለም እንግዲህ 2 ሰዓት ቁጭ ብለናል አንድም ሰው ዲስሪስፔክት ያደረገ የለም ደሞስት ማውራው ነኝ ምንም አላልኩም ስለዚህ በአቡፋን ነው የጠየቀውም ጥያቄ ትክክለኛ ጥያቄ ነው ለአረቦቹ በሽምግልና ተቀምጠው አይኗን አውጥተን ልከናን ምርመራ እየጠበቅን ነው ካሉ እኮ ለሱ ምላሽ አልሰጡማ ገና እኮ እሱ ጥያቄ ምላሽ አልሰጡም እኮ ገና ብለዋል አላሉም ኤቭሪቲንግ ምላሽ አልሰጡም እሺ አቡ እስከዛ እስኪመጡ እኛም መስማት ስለማይፈልጉ ለህዝቡ መልእክት እናስተላልፍ እሺ አንዴ ልላቸው እስኪመጡ ዝም እላለሁ ኦኬ ይኸውላችሁ ሁላችንም እናውቀው ስለሚጥል በሽታ እናውቃለን የሚጥል በሽታ አያስጮህም ዛር ሌላ ነው የሚጥል በሽታ ሌላ ነው የሚጥል በሽታ ጸጥ ብለው ነው የሚወድቁት ክብሪት ነው የምታሸቻቸው ክብሪት ስታሸቻቸው ይነሳሉ ለሞት የሚያበቃ አይደለም ማለት ነው የሚቀጥለው ደግሞ የዛር ነገር ከሆነ ደግሞ ዛር አይገልም
ያስጨዋል ከዛ ዝም ይላል እንጂ የሚገል ነገር የለውም። ሌላ እዚህ ጋር የሰጠን ስተት ምንድነው? አሁን አንቺም እያልሻቸው ያለችው ጥቁሯን ልጅ ትምጣልን። እግሯን የታየው ኤኒ ጥቁር ይዞ ሊመጣ ይችላል። እግሯ የታየ መልኩ አልታየም። ግን እዚህ ጋር ፖይንት አለ። ምንድነው ያለው ቅድም? ቦታው አደገኛ ስለሆነ አዝለው መሄድ ስለማይችሉ ለዛ ነው ነበር ያለው። ግን እችኛዋን ግን አዝሎ መሄድ ተችሏል። ለምን? አሁን እኔ የማይገባኝ ነገር ምንድነው እዚህ ጋር መተው ሞታለች ስላሉ እኛ ማውራት የምናውቀው ነው ወይ መሰላቸው? እኛን እዚህ ጋር በማፈን እንዳንጠይቃቸው አለማስረዳት፣ እኛም ባለማስረዳት እኛ ሚዲያ ላይ ወተን ማናወራ ነው የሚመስላቸው። ምንድነው እኔ ያልገባኝ ነገር ይሄ ነው። እኛ እስካልተመለሰልን ሞቷን እስካላመንን ድረስ እቺ ልጅ እስክትመጣ ማንንም አያቆመንም። እንናገራለን፣ እንጮሃለን፣ ምንፈልግበት መንገድ ምናገኝበት መንገድ እንታገላለን። ይሄ ሀቡ ጋር አንቺ ጋር መተው አንቺን በማሳመን እኛ አፍ ይዘጋሉ ብለው ከሆነ ያሰቡት ተሳስተዋል። እንዴት ነው? እኔ ማን ነው የሚያሳምነኝ? እንደዛ ነው እነሱ የሚያስቡት። አውዬ ኔቨር እንደዛ ማንም የሚያሰበልም። እንዴት ነው እንደዛ ያሰቡት? እነሱ እኮ እንደዛ ነው የሚሉት። ይዘጋልን በቃ እዚህ ጋር ኬዙ አላሉም። አይዘጋም። አይ ያሉትን ነው ብለሽ አውዬ ከመጡ ዝም ልበል። እኔ ዝም እላለሁ፣ አዳምጣለሁ። ካርድ አልቆም። ካርድ ላስመጣ ነው እንደውላለን፣ ችግር የለም። ካርድ ልናስመጣ ነው እንደውላለን ብለዋል። ጥያቄያችን እስከሚመለስ ሀና ወጥታ ከልጇ ጋር እስከምትቀላቀል አናቆምም እኮ ጥያቄያችን። እነሱ የመሰላቸው እንደዛ አለ ማቡዬ። የመሰላቸውን እኛ ጭንቅላታቸውን ማንበብ አንችልማ፣ አናቅማ። አጭር ነገር ልጨምር። እኔ ደግሞ ሀቢባ መሰለሽ አሁን ቅድም ሂጃብ አለው ላይ ሂጃቡ ተሳቢያ ስወጣ ጥለዋለች ተብሏል። እዛው ላይ ማመሳከር ነበረብሽ። የገጠር ልጅ ሳይወድ የገጠር ልጅ ይምጣ። ለምን ወጣ? ስለዚህ አሁን ብዙ ጥያቄዎች እየተገረደፉ ያለ ሊደውሉ ነው። 2 ሰዓት እኮ ነው ያወራነው። ካርዱ አለቀ። ሀቢባ እኔ ልንገርሽ፣ ሻሹ ይሄ ነው ብሎ ላከልኝ። ሻሹ ይሄ ነው አለ። ሌላ ሀቡዬ አይታይም። መጀመሪያ ያሳዩት ቪዲዮ እና ሁለተኛ ያሳዩት ቪዲዮ ራሱ ሁለት አይነት ነው። የመጀመሪያው አብያ የለውም ምንም የለውም። ሁለተኛ ደግሞ ሻሹን ስታሳይ ፊልተሩን አንሾ ሻሹን ስታሳይን Thank you. ይታያል? አዎ ይታያል። እኔ ትንሽ ነገር ልጨምር መኩ ባለው ጉዳይ እኔ እዛ ሰሜን ሸዋም ለረጅም ዓመት ስለቆየው ልጨምር ሀቡ ከፈቀድሽልኝ? Yes please. ቅድም ያሉት ይሄ የሚያስጮህ ወይም ደግሞ ይሄ የሚጥል በሽታ የሚሉት እኔ በጣም ረጅም ጊዜ እዛ ስለሰራ አውቀዋለሁ። በጣም ብዙ ልጆችም በዚህ ጉዳይ እኔ ማጋጥመው ስለነበር ምንድነው የሚያደርገው ለተወሰነ ሰዓት ይጮሃሉ፣ ከዛ ይወድቃሉ፣ ተንፈራፍረው መጨረሻ ላይ ይነሳሉ እንጂ ለሞት አይዳርግም። በጣም ብዙ ልጆች ከዛው ከራሳም ከሸዋሮቢትም ምን ጀባ ማናት ከላይ እንደዚህ አይነት ነገር ይጮሃሉ። ከዛ ከጮሁ በኋላ ደግሞ ትንሽ ተንፈራፍረው ይነሳሉ። የነበሩበት ቦታ ለጊዜው ይረሳሉ። ከዛ ውጭ ግን ለሞት የሚያበቃ ምንም ነገር የለም። በጣም ብዙ አመት በጣም ብዙ ልጆች ጋር ተገናኝቼ ስለማውቅ አውቀዋለሁ።